ከተለኝኒ እሱ የሱ ሰውዬ ነው የሚወስድ የተሱ ጋር ይዘኝ ያለች እንዲያው እየለመንኳት ወላሂ ልጅቱ እኮ ወርቅ ነው የምትመስለው ጥጋቡ እና ሊላሂ ወላሂ አይደለም እሷን ገጠር ይዞ ለመሄድ ማለት ነው እቤት እንዲያው ስራ ለማሰራት ራሱ ትቀፋለህ ቤት ቁጭ አድርገህ የምትታይ ልጅ ናት ወላሂ ነው የምልህ አሁን የምልህ የገጠሩ ኃይል አለው መሰለኝ አንገበግባቸው መሰል እንደው ተነስተው ወደ ይገጣል ከዛ ይዤ ልከርኩኝ እልሃለሁ ይዤ ሄድኩኝና አደረስ መንገድ ላይ የሆነ ጓደኛ የነበርና ያለጓማ ልጅ እሱን ይዤ አብረን ወታደር ነበርና እሱ ጋር እየተጫወትን አደረስናት መጣን እንዲያጋጣሚ ሆኖ የዛለት በመነጋው ስራ ስለነበረኝ እዛ ጓደኛዬ ጋር አደርኩኝ እዛ ጓደኛዬ ጋር አድሬ ሱብሂ ደወለችልኝ ሱብሂ ደውላልኝ መሆነሽ ነው ናው ሰሪኝ እንዴት ወስ ለምንድን ነው የምወስድሽ እኔ እኮ ስራ አይደለም የመጣሁት ወንድ ጋር ነው እንደዛ ለምኝሽ የኔ ችግር እንዳይፈጠርብሽ ጥሩ አይደለም ብዬ ለምኝሽ ስራ ነው መህሪው ብለሽኝማ እኔ አልወስድም ስራ የሚበላሻል እንደፈለግሽ አልኳት እኔ አፈር ሊበላይ ነው አሁን ወጥቼ ተሸሽጌ አቧራ ውስጥ ነኝ አፈር ተሚበላኝ ሰደኛለሽ አልወስድም ያ ልጅ ወታደር ነበር መኪናዬን አስነስቶ ቦታውን ስለሚያውቀው አብረን ስለህር በመኪናዬ እዛ እሱ ቦታ ድረስ አመጣት ከዛ በኋላ ምን ተፈጠረልህ በጣም አበላሽተዋት ወቅቷት ምን ብሏት ቪዲዮ ቀርጾባት ምን ብሏት ለቤተሰቦቿ ሁሉ ልኮባት ከዛ ተመጣች በኋላ ወንድሞቿ እኔ ላይ ችግር አመጡ ልጁ ጋር አድርሰን የሚል ነገር አመጡ ወንድሞቿ እኔማ አላደርስም እህታችሁን በክብር ስራ ነው ወይ የምትሄደው ብዬ ጠይቄ ስራ ነው መህሪው ብላኝ አድርሻት ተመልሼ ያ ልጅ አላህ እንትን ይበለውና ያ ጓደኛዬ እሱ ነው ያመጣት እንደዚህ ኩና መጣች እንጂ እኔ ራሱ አላመጣም ነበር ስለዚህ ራሷን ጠይቅ ብዬ ሌላ ችግር ሁሉ አንጠታብኝ ስንት አድርጋኛለች ስለዚህ እኛ ሴቶቻችን ወላሂ ልታዝንላቸው በጣም አስቸጋሪ በቃ ታፊት ሆነ ልትታገልላቸው በጣም እያስቸገረ ነው በጣም እየተረበሽን ነው ወላሂ እንዴ የኛ ሴቶች ምን ስለሆነ ነው ለምን እንዴ ክብር አላቸው እኮ ዋጋ እየከፈሉ ያሉት ለምንድን ነው ለምን ሲባል ነው ዋጋ የሚከፍሉት እዛ ሄደው እንኳን በክብር ቢመጡ ምን አለበት በክብር እኮ አይመጡም ቪዲዮ ተቀርጸው በቪዲዮ እየተስፈራሩ የማይፈልጉትን ሰው ራሱ በቪዲዮ ምክንያት አግብተው የሚኖሩ ስንት እህቶቻችን አሉ ይሄ ነገር ወላሂ እጅግ መስተካከል አለበት በተለይ የቦረና ሴቶች አሪየብ ልትይዙ ይገባል የማንም መጫወቻ እየሆናችሁ ነው የማንም መሳለቂያ ምን ሆናችኋል እናንተ ያፈቀረሽና የወደዳት ሰው እዚህ ይምጣ ያገኛት በክብር ጠይቆ ያግባት በክብር ይጠይቃት ፍቅረኛ ከሆነ ቤት እዚህ ጅዳ ይውረድላት ታውርደው ገጠር ለገጠር ምንድን ነው የቦረና ሴት በዚህ የቦረና ሴት እኔ ራሱ ጆሮ የገማ ወላሂ ላዚም ስራ ሁሉ አስጠላኝ በቃ ስራ ሁሉ አስጠላኝ ኮሜንት ላይ እኮ ቀደም ሲል አንተ ማህሩበታል እንደ የቦረና መዲዮም የሚባል መዲዮም ተዛ 400 ኪሎ ሜትር ነው እንግዲህ መዲዮም በዚህ በመሐን ሄዲ 400 ኪሎ ሜትር ነው 400 ኪሎ ሜትር ወሰደን ይሉኛል በእናትህ 400 ኪሎ ሜትር ሴት አንጣልን ይላሉ እሺ ወላሂ በጣም የሚገርም ነው ስለዚህ እኔ የምልህ ስማ የዛሬ 3 ዓመት አካባቢ እዚህ በረሃማን ሐራም ውስጥ አለ አይደለ እዛ ልጁን እኮ እናውቀዋለን እህቴና ተሪያ ልጅ መጣች ነውና በጣም ናፍቃኛለች አንጣት ሱልጤ ነው ልጁ ገባ አንጣት ነው አማርኛ አትችልም ብሎታል እንደገና ደግሞ አረበኛ ብዙም አይደለችም አዲስ ስለሆነች خلاص አንጣት ይለዋል ማለት ነው ተነከረም ምን ነገር ግን ያውቅም እሱ ስለምናውቀው ልጁንም ማለት ነው እናውቀዋለን ከረም ምሽዋር ምሳሌ ስለዚህ ብዙ ቅርብ ስለሆነች 30 ብር ይለዋል እሺ ይዞ እህቴና ብሎታል በጣም ናፍቀኛ ተሪያ መጣችሁ ብሎ ነው ተዛ በኋላ ያችን ልጅ አድርሶ በመናግስቱ ናው ሰሪያት ይለዋል አማርኛ አታውቅም ተብላለች ተመክራለች አማርኛ እንዳታወሪ ተብላለች ስልጠኛ የምታወራው የኛው ደግሞ ስልጠኛ አያውቅም ከዛ 40 አካባቢ ሲደርስ ለጓደኛዋ ደውላ ረስተዋለች በአማርኛዋ አማርኛ ችልም አልተባልኩም እንዴ ተመልከት ያቺ ልጅ ለእንትን ሄደችው እዛ ተመልከት እንዴው እጃቱ ተሸገር ወላሂ ተሸገር ለማናቸውም አሁን እኔ የሆነ ስልክ ልደውል ነው ገባ በሉና አውሩ እናንተ ቆይ ሰው ላስገባልና አንድ ነገር ልንገርህ ቆይ እኔማ እንዴው መስራት አለብህ ወላሂ እኔ ሁሉንም እያልኩ አይደለም አዲባቸውን ይዘው በክብር ምን ዋነ የጠቆረው እዛ አንድ ጊዜ እዛ ባህር ኢማራ ስንሰራ እዛ ስራ ስንሰራ የሆነ ናይጄሪያዊ ነው ምናምን እኛ ጋር ይሰራ ነበርና ጓደኛ አለችኝ አለኝ ምንድን ናት አልኩት ኢትዮጵያ ማራናት አለ ፎቶዋን አሳየኝ ስታብር ማለት ነው ወርቅ የመሰለኝ ልጅ ናት ልጁ ማለት ነው አኡዙ ቢላሂ ሰው አይመስልም ማለት ነው መልክ ራሱ የለውም የጥቁር ራሱ መልክ የለውም እዚህ ግባ አትለውም እኮ ወላሂ እንደው ወላሂ እኔም ብለው ግን
ወንድሜ እስኪ እንዳያለው ሀቅ እውነቱን ተናገርን። ገጠርም ድረስ ሄዱ፣ የትም ድረስ ሄዱ። ግን ለመሄዳቸው ትልቁን መንስኤ የሚወስደው ማን ነው ብለህ ታስባለህ? ይኸውልህ ወንዲ ነው። በቃ ስለዚህ ወንድሞቻችን አንድ ጊዜ ለዲበት ወንድሞቻችን በገጠሩ ክፍል የምትሰሩ ከዛሬ 13 ዓመት 12 ዓመት በፊት ልክ እንደናንተ 400 500 በግንነሪያ ነበርኛም እንደ አይነት የወረደ ስነ ምግባርም የለንም። ስለዚህ እህቶቻችንን ህይወታቸው እንዲበላሽ፣ ትዳር እንዳይዙ፣ ልጅ ወልደው እንዳይሰሙ፣ የራሳቸው ዓላማ እንዳይኖራቸው 24 ሰዓት እያወራችሁ በፍቅር ታጠመዳችኋቸው በኋላ አትወጂኝም ወይ ትወዳለች፣ በቃ ፍቅር ይዟታል። አንተም ያን አይነት ጥያቄ የምትጠይቀት በአንተ መማረኳን ታወቅ በኋላ ነው። መማረክ ተማርካለች፣ በቃ አማራጭ የላትም። ስለዚህ ነይ ትላታለህ። ስለወደደች አማራጭ የላትም። አባቷን አሰማውም፣ ወንድሟን አሰማውም። የፈለገ ነገር ጥይት ቢተክሉባት በሰዓቱ ከአንተ ውጭ ሌላ ምንም የሚታያት ነገር የለም። ለምን አጥምደሃታን? በቃ ለዓመት ለ2 ዓመት 24 ሰዓት እያወራህ አሳምነሃት በፍቅርህ ልቧ ቀልጧል። ከዛ በኋላ ነይ ቶሎ ትልና ምን ታደርጋታለህ? ሙሉ ቪዲዮ ተቀርጣታለህ። ትዳርም እንዳትይዝ ሰርታም እንዳትጠቀም እንዴ በፍራቻ እኔ ንገር እዚሁ ሀየ ሶፋ ውስጥ ተሸፋኝ ናት። ንገር የሰው ልጅ ናት፣ ትሳሳታለች። የምር ነው የሰው ልጅ ናት እኮ እህል በጨው እየበላች እኮ ነው። የአማራ ገንዘብ ታኖርበታለች። ወሬውን ነው የማወራችሁ ትምህርት የሆናችሁ ዘንድ እንጂ እኔ ቃል ይሄን ነገር ሚዲያ ላይ ስሜን ጠርተህ እኔ ብሩንም አልፈልግም ትችዋለሁ ብላለች። ግን እንደ ትምህርት የሆናችሁ ነው። በአማራ ገንዘብ ታኖርበታለች 9 ሺህ ሪያል። በስተመጨረሻ ያችን ልጅ በፍቅር ያጥማል። አላህን ፍራ አረክ ልትዋል ነው። አንቺ በጣም ቆንጆ ነሽ፣ አላህን ትፈሪያለሽ፣ እኔ የምፈልገው እንደዚህ አይነት ሴት ነው፣ ለትዳር የምትሆን እንደዚህ አይነት ሴት ናት የማይለው ነገር የለም። በስተመጨረሻ ላይ ያሳምናትና ይችል ቦዳ ቦዲ ብሎ ሴት ተሳስታለች፣ አስገባታል። እሷ በማታውቀው ሁኔታ ካሜራ ደቅኖ ፎቶዋን ቪዲዮ አርጓታል። ብሩን ስትጠይቀው ተቪዲዮና ተብሩ ምረጭ ነው ያላት። ኧረ ለአላህ ብለህ ብሩን ውሰድ፣ አጥፋልኝ፣ ቪዲዮ ውሰድ። ወላሂ ባላህ ይሆንብኝ አልጠይቅህም፣ አጥፋልኝ። እንደው ይሄን ውርደቴን እንደ በፈጠረ ከዛ ኑሮ ፈልግሻለሁ። አይ እኔ ሁለተኛ እንደ አይነት ውስጥ መግባት አልፈልግም። ላለፈውም ነገር አላህ ይቅር ይበለኝ። ቪዲዮን አጥፍቼልሻለሁ ብሏታል። ገባ አታሏ በፊት ያን ነገር ሲጠይቅ ሁለተኛ በሌላ ኑሮ ያን ነገር ስታት እምቢ ስትለው ያንን ቪዲዮ መልሶ ላክ። አንተ አላህን አፈራም እንዴ? እኔ ላልጠይቅ ብሩን ቃለ መሐላ ገብቼልህ በአላህ ስም ቃል ገብቼ አታለኝ፣ እንደዚህ አድርገኝ፣ ወንጀሌ ታንሰኝ። ሁለተኛ ደግሞ ምን ልትለኝ ነው? ሆነ ላከው 2000 ብር አንጪ። ምን እንዳደረጋት ታውቃላችሁ? እኔ ማምነው አጠገብህ መጥቼ በገዛ እጄ ቪዲዮውን ታጠፋው በኋላ እንጂ ከዛ ውጭ ሐላስ ተላከው ራሴን አጠፋለሁ። ላከው ወላሂ አጠፋለሁ። መጨረሻ ላይ ታስይዘኛለች የሆነ ነገር ታደርገኛለች ብሎ ጠርጥሮ ያልሆነ ቦታ ቀጠራት። ሂዳ በእጇ አይንን ቪዲዮ አጥፍታ እሷም ቃል መሐላ ገብታ እንበላችሁ ብር ሰጠው። ያቺ ሰጣ ተመልሳለች። ተመልከት እንግዲህ እንደዚህ እያደረጋችሁ እህቶቻችን ህይወት ለምን ታጨልማላችሁ? ዋይ ለምን እንዴ? ገና ስለተመቻችሁ ብቻ እናንተ በዚህ አይነት ደረጃ እህቶቻችን ህይወታቸውን እያጨለማችሁ ለምን? በፎቶ ምክንያት ራሱ ወላሂ የማይፈልጉት ሰው ጋር የሚኖሩ እጅግ በርካታ እህቶቻችን እኮ ናቸው። በዚህም አጥጋቡ ታነሳው ወላሂ በጣም ብዙ ናቸው። ወላሂ ወጂው እኔ በሆን በስኪን ነው አለች ሞገው እንዴ ስታደርጋሽ ወላሂ አብሊው ወላሂ ይሄማ ጀግና ሆንሽ። ታውን በኋላ መልእክት አስተላልፋለሁ ለእህቶቻችን እንደነዚህ አይነት ድርጊቶች ቪዲዮ የሚይዙባችሁን ሌላ ነገር የሚይዙባችሁን ወንድሞች ምን ታደርጋላችሁ? ምን ታደርጋላችሁ? በፍቅር ታጠምዱና እንቶሎ ብላችሁ መረጃችሁን ይዛችሁ ውጊው፣ እንዳይሞት ብቻ ውጊው፣ እንዳይሆን አድርገሽ ይሞት ወላሂ ሞታ ይሄ ተሞተ ለሷ ማድረግ ነው። መተረቻ ነው ማድረግ ያለባት መተረቻ። እንዴ ተሳሳታችሁ ሴቶች አትፍሪ፣ የሚዋረደው መፍራት የለባቸው። አንዴ ለተፈጠረ ነገር መፍራት የለባቸውም። ለምን ተብሎ አላስ ግን መጀመሪያ መጠንቀቅ። የሰው ልጅ ክቡር ነው። የራሳቸውን ክብር የሚጠብቁ የሰውንም ክብር የሚያስጠብቁ የተመረቁ ሰዎች የተመረቁ ሴቶች እንዳሉ አውቃለሁ። ግን እህቶቻችን አሪባተዋል። ወላሂ በጣም አሪባተዋል። ሊመከሩ ይገባል። ወላሂ እዚህ ነው መስተካከል አለበት። ማንም ሰው እኮ አስገድዶ ማንንም ምንም ማድረግ አይችልም። አስገድዶ አንዲን ሴት አንዲ ሰው ምንም ሊያደርጋት አይችልም። የራሳችንን እንዝላልነት እስካልሆነ ድረስ እባካችሁ ለአላህ ብላችሁ እንዲያው ገጠር አትሄዱ። ወላሂ ተፈለጋችሁ ተፈለጋችሁትን አድርጉ። ለአዚዛ ሸር አድርግልኝ። ለወለዩዋና ለዜድ ያለሙ ሸር አድርጉልኝ። ዜድ ያለሙን ጥሩልኝ። እኔ እንዲያው እድል ባገኝ ራሱ ያው ስለማልገባ ነው እንጂ ቲክቶክ እንዲያው ብዙ ጊዜ ይሄንን ነገር መናገር ፈልጋለሁ። ወላሂ እኛም ወንድሞቻችሁ ስራ አጣን በእናንተ ምክንያት። ወላሂ እኔ ስራዬ ሁሉ የተበላሸው ሴት አልወስድም ስላልኩኝ ብቻ ነው። ወላሂ ነው የምልህ። ተዝህ እስተመዲው 400 ኪሎ ሜትር 7 ዓመት 8 ዓመት ሰርቼበታለሁ ይሄን ስራ። አላህ ሰውን ሲፈጥረው ክብር የሆነ ፍጡር አድርጎ ነው የፈጠረን። ማሰቢያ ሰጥቶናል። ከእንስሳት እንሻላለን። አላስፈላጊ ነገር የማያስፈልግ ሰው የማያየው ነገር ለሰው መላክ የለባችሁ።
ከዛ አልፎ ተርፎ ራሳችሁን ጠብቁ። ወላሂ በጣም ከባድ ነው። በሱ እንኳን ጨክንም ተቆረጠው ቃውን ትላለች እንዴ በእናትህ። አዎ ወላሂ ዋጋ የምትከፍሉት እኮ የሆነ ስተት ተፈጥሮ በዛ ምክንያት ብዙ ዋጋ ትከፍላላችሁ። ከተሳሳተ ተሳሳተ ነው በቃ። ዋናው ነገር አለመሳሳት ነው። ከተሳሳቱ ደግሞ ለምን ተፈለገ ግንባሩ ላይ ይነቀሰው? ወላሂ ይነቀሰው ተፈለገ። ወጣችሁ እንዴ? ምን ትላላችሁ ትችንቦች? እንግዲህ ወንድና ውሻ ጥሩም ላይ መጥፎም ላይ መጮሁ ስለማይቀር መከላከል ያለባቸው ራሳቸው ሴቶቹ ናቸው እንጂ ለምን አሪያ በተቀሉ እንደ ወንድም በሙሉ ማተበ ባለጌ ሴቶችም እኮ ባለጌ ወንዶችም አሉ። እኛ ባለጌ ወንድም እኛ ሴት በሙሉ አላልንም እንዴ? ሴቶች በሙሉ አላልንም። ወላሂ ስንት ጀግና ሴት አለች መሰለሽ? ስንት ጀግና ሴት ተይ እንጂ። ከ105 የሚሆኑት ናቸው የቆሸሹት። ንጹሃኖችን 95ቱን የሚያሰድቡት ባለጌ ሴቶች እንጂ ወላሂ ጀግና ሴቶች አሉ። መሰክራለሁኝ እኔ እንዴ 24 ሰዓት እንደ ሻማ እየቀለጠች ሰርታ እንዳልሰራች፣ አስተምራ እንዳላስተማረች፣ ለቤተሰቦቿ ቤት ሰርታ እንዳልሰራች፣ ወንድሞቿን ወንበር ላይ ቁጭ አድርጋቸዋለች አስተምራ፣ እህቶቿን ለራሷ ነው ያልኖረችው እንጂ ለሰው የኖረች ቤቱ ይቁጠራት። ግን 5 የሚሆኑ ባለጌዎች 95ቱንም አብረው ያስረግጣሉ። እኑጋ ያለ ምንድን አብረህ ተወቀጥ ይባላል። ተይ እንጂ እኔ አልተናገርኩም እህቶቼ። እኔ ሁሉም አላልኩም፣ ባለጌዎቹን ነው። ባለጌ ሴቶች አደብ ያዙ ነው። እህቶቻችንን አታሰድቡ። መስራት ካለባችሁ ገጠር አትሄዱ። እኔ እኮ የከተማው አሬራ ስለሚያበዛ ሆዲያችን ወደፊት ስለሄደ ይሁን ብቻ በእጃችሁ ነው የከተማው ነገሩ አይገባኝም።